ወደቡ ይከፈታል። ወደቡ ይከፈታል። አዲስ አበባ ዛሬ በጸሎት ስትናጥ ውላለች። በፕሮቴስታንት እምነት ተከታዮች ዘንድ ትልቅ ክብር ያላቸውና በዚሁ ማህበራዊ ሚዲያ ላይ በሚሰጡት አስተያየት አድናቆትን ያተረፉት ነቢይ ገቢ ጉተማ ዛሬ በአዲስ አበባ ብዙዎችን ያስገረመ አንድ የጸሎት ፕሮግራም አከናውነዋል። በዚህ መርሃ ግብር ሰሙልኝ ደግሞ እነዚህን ለከፈላቸው ሁሉ የሚዘግቡ ዜና ራሱ ምን እንደሆነ ያልገባቸው እዚህም እዛም የወዳደቀ ኢንፎርሜሽን እያመጡ እኛ ከነሱ ቀድመን የምናውቀውን ነገር ስላወሩ ብቻ ራሳቸው እንደ ጋዜጠኛ የሚቆጥሩ በበሉበት የሚጮሁ ግለሰቦች ማለት ነው። አዲስ አበባ በጸሎት ተናጠች ይለናል። ለዛውም ደግሞ አጋሽ ታጋሽ ድራማ የሚጫወት ሰው እያምጥቶ ማለት ነው። አዲስ አበባ በጸሎት ከመናጧ በላይ እኮ በኑሮ ውድነት፣ በቤት ኪራይ ውድነት፣ በስራ እጦት ምክንያት ድድ በሚያሰጡ ወጣቶች ከመቼ መቼ ከዚህ ከተማ ወጥተን በተሰደድን በሚሉ በጣም ብዙ ተስፋ በቆረጡ ሰዎች እኮ ተሞልታለች። እነዚህን ነገሮች መስማት የሚፈልጉ ለምሳሌ የቤት ኪራይ ስለመቀነሱ፣ የኑሮ ውድነት ስለመርከሱ፣ የስራ ዕድል ስለመፈጠሩ ዜና የሚነግራቸው ፈልገው ሰፈራቸው ቁጭ ብለው የጎረቤት ዋይፋይ እየተጠቀሙ ስክሮል የሚያደርጉ እኮ ሰዎች አሉ። አሁን መሀል ላይ አንተ ብቅ ብለህ አዲስ አበባ በጸሎት ተናጠች ምን ይጠቅማቸዋል? ሰይጣን ራሱ ቢከፍላችሁ ከቅዱስ ሚካኤልና ከቅዱስ ገብርኤል እንደሚበልጥ አድርጋችሁ ዜና ልዘግቡ የተዘጋጃችሁ ህሊናችሁን ገላችሁ የምትኖሩ ራሳችሁን እንደ ጋዜጠኛ የምትቆጥሩ የጋዜጠኛ ስነ ምግባር ግን ፍጽሞ ያልፈጠረባችሁ እዚህም እዛም የወዳደቀ ፍርፋሪ ፍለጋ ያገኛችሁትን የምትተፉና የምታቀረሹ የዚህ ሚዲያ ዜና አቅራቢ ነን ባዮች ብታድቡ ነው የሚሻላችሁ። ያከበራችሁ ሰው ዜና ታቀርቡልናላችሁ ታማኝ ናችሁ ብሎ የተቀበላችሁ ይህ ህዝብ በናቃችሁት መጠን እየናቃችሁና እየተዋችሁ ይመጣል። አሁን በአንተ ቤት ዜና መስራት ነው ማለት ነው። ከላይኛው ከእግዚአብሔር መንግስት በላይ ቤተ መንግስትን መደገፍ አዋጭ እንደሆነ የሚሰማቸው መንግስት ኑና ተደገፉኝ ሳይላቸው በግድ መንግስትን በመደገፍ ጥቅማ ጥቅም ማግኘት እንደሚቻል የሚሰማቸው ገና ከምድራዊነት ያልተላቀቁ ሐሰተኛ ነቢያትን ትንሽ ገንዘብ ስላስዋጡክ ብቻ መተ ምድሪቱ በጸሎት ተናጠች ምናምን ተናጠች። ምንም የተናጠ ነገር የለም። ገባ? ገጽታ ግንባታ ነው የሰራው፣ ዜና አይደለም። ዜና እንደዚህ አይደለም። የዚህ ሰውዬ መጸለይ ያለ መጸለይ አይመለከትም። ሲጀመር በስውር ጸልዩ ነው መጽሐፍ ቅዱስ የሚለው። ስለ ሀገር ቢጸልይ ስለ ምድር ቢጸልይ በስውር ዘግቶ መጸለይ ይችላል። አደባባይ ላይ ሁሉ ባንዲራ ይዞ ክፍያ ዜና በማስነገር ማሰራት የፈለገው ለታይታ ስለሚጸልዩ ነው፣ ሰዎች እንዳያዩአቸው ማለት ነው። እግዚአብሔር ደግሞ ለሰው ያደረከውን ጉዳይ ሰው ይመልስልህ ነው የሚልህ። እግዚአብሔር በስውር የጸለያችሁትን በግልጥ ይከፍላችኋል። ይሄ ፕሪንሲፕል ነው። በስውር ትጸልያለህ፣ በግልጥ ይከፈላል። በግልጥ ትለፈልፋለህ፣ በግልጥ መልስ ታጣለህ። አለቀ በቃ። እና ጋዜጠኛ ነኝ ባዮች ከጋዜጠኛ ስነ ምግባር ያፈነገጣችሁ ተረጋጉ ለማለት ነው ቪዲዮ የሰራሁት። ይመቻችሁ። ሰሙልኝ ደግሞ እነዚህን ለከፈላቸው ሁሉ የሚዘግቡ ዜና ራሱ ምን እንደሆነ ያልገባቸው እዚህም እዛም የወዳደቀ ኢንፎርሜሽን እያመጡ እኛ ከነሱ ቀድመን የምናውቀውን ነገር ስላወሩ ብቻ ራሳቸው እንደ ጋዜጠኛ የሚቆጥሩ በበሉበት የሚጮሁ ግለሰቦች ማለት ነው። አዲስ አበባ በጸሎት ተናጠች ይለናል። ለዛውም ደግሞ አጋሽ ታጋሽ ድራማ የሚጫወት ሰው እያምጥቶ ማለት ነው። ስሙልኝማ አዲስ አበባ በጸሎት ከመናጧ በላይ እኮ በኑሮ ውድነት፣ በቤት ኪራይ ውድነት፣ በስራ እጦት ምክንያት ድድ በሚያሰጡ ወጣቶች ከመቼ መቼ ከዚህ ከተማ ወጥተን በተሰደድን በሚሉ በጣም ብዙ ተስፋ በቆረጡ ሰዎች እኮ ተሞልታለች። እና እነዚህን ነገሮች መስማት የሚፈልጉ ለምሳሌ የቤት ኪራይ ስለመቀነሱ፣ የኑሮ ውድነት ስለመርከሱ፣ የስራ ዕድል ስለመፈጠሩ ዜና የሚነግራቸው ፈልገው ሰፈራቸው ቁጭ ብለው የጎረቤት ዋይፋይ እየተጠቀሙ ስክሮል የሚያደርጉ እኮ ሰዎች አሉ። አሁን መሀል ላይ አንተ ብቅ ብለህ አዲስ አበባ በጸሎት ተናጠች ምን ይጠቅማቸዋል? ለከፈላችሁ የምትጮሁ ሰይጣን ራሱ ቢከፍላችሁ ከቅዱስ ሚካኤልና ከቅዱስ ገብርኤል እንደሚበልጥ አድርጋችሁ ዜና ልዘግቡ የተዘጋጃችሁ ህሊናችሁን ገላችሁ የምትኖሩ ራሳችሁን እንደ ጋዜጠኛ የምትቆጥሩ የጋዜጠኛ ስነ ምግባር ግን ፍጽሞ ያልፈጠረባችሁ እዚህም እዛም የወዳደቀ ፍርፋሪ ፍለጋ ያገኛችሁትን የምትተፉና የምታቀረሹ የዚህ ሚዲያ ጋዜጠኛ የዚህ ሚዲያ ዜና አቅራቢ ነን ባዮች ብታድቡ ነው የሚሻላችሁ። ያከበራችሁ ሰው
ዜና ታቀርቡልናላችሁ ታማኝ ናችሁ ብሎ የተቀበላችሁ ይህ ህዝብ በናቃችሁት መጠን እየናቃችሁና እየተዋችሁ ይመጣል እና አንተ አሁን ይሄ አሁን በአንተ ቤት ዜና መስራት ነው ማለት ነው። ከላይኛው ከእግዚአብሔር መንግስት በላይ ቤተ መንግስትን መደገፍ አዋጭ እንደሆነ የሚሰማቸው መንግስት ኑና ተደገፉኝ ሳይላቸው መንግስትን መንግስት ኑና ተደገፉኝ ሳይላቸው መንግስትን በግድ በመደገፍ ጥቅም ማግኘት መንግስት ኑና ተደገፉኝ ሳይላቸው በግድ መንግስትን በመደገፍ ጥቅም ማግኘት እንደሚቻል የሚሰማቸው ገና ከምድራዊነት ያልተላቀቁ ሐሰተኛ ነቢያትን ትንሽ ገንዘብ ስላስዋጡክ ብቻ መተህ ምድሪቱ በጸሎት ተናጠች ምንም የተናጠ ነገር የለም። ገባ? ገጽታ ግንባታ ነው የሰራው፣ ዜና አይደለም። ዜና እንደዚህ አይደለም። የዚህ ሰውዬ መጸለይ ያለመጸለይ አይመለከትም። ሲጀመር በስውር ጸልዩ ነው መጽሐፍ ቅዱስ ይለው። ስለ ሀገር ቢጸልይ ስለ ምድር ቢጸልይ በስውር ዘግቶ መጸለይ ይችላል። አደባባይ ላይ ሁሉ ባንዲራ ይዞ ለታይታ በዜና በክፍያ ዜና በማስነገር ማሰራት የፈለገው ለታይታ ስለሚጸልዩ ሰዎች እንዳያዩአቸው ማለት ነው። እግዚአብሔር ደግሞ ለሰው ያደረከውን ጉዳይ ሰው ይመልስልህ ነው የሚል። እግዚአብሔር በስውር የጸለያችሁትን በግልጥ ይከፍላችኋል። ይሄ ፕሪንሲፕል ነው። በስውር ትጸልያለህ፣ በግልጥ ይከፈላል። በግልጥ ትለፈልፋለህ፣ በግልጥ መልስ ታጣለህ። አለቀ በቃ። እና ጋዜጠኛ ነኝ ባዮች ከጋዜጠኛ ስነ ምግባር ያፈነገጣችሁ ተረጋጉ ለማለት ነው ቪዲዮ የሰራሁት። ይመቻችሁ። አሁን እየተሰማ ሰበር መረጃ አለ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ አዲስ አበባ በሚገኘው የኢራን ኤምባሲ በመገኘት ከኢራን ጎን መሆናቸውን በይፋ አረጋግጠዋል። የኢራን ከፍተኛ መሪ በደረሰባቸው ጥቃት መሞታቸውን ተከትሎ ሼክ ኢብራሂም የሐዘን መዝገብ ላይም ፈርመዋል። የኢትዮጵያ ሙስሊሞች በዚህ አስቸጋሪ ወቅት ከኢራን አይነት ዜናዎችን ስሰማ ወደ ልብ የሚመጡት በሀገር ውስጥ ያሉ ሰብአዊ መብት ጥሰቶች፣ የሰው መገደሎች ናቸው ትዝ የሚሉ። ቅርብ ጊዜ እንኳን የምታስታውሱ ከሆነ በአርሲ ኦርቶዶክስ ክርስቲያን በመሆናቸው ከ21 ሰዎች በላይ ተገለዋል። ሌሎች ደግሞ ከባድ የአካል ጉዳት ደርሶባቸዋል። የራሳችን ወገን ባጣንበት አክራሪዎች በሃይማኖት ጽንፈኝነት ተነስተው ሌሎችን ለማጥቃትና ለማጥፋት በተራመዱት እርምጃ የተለያዩ የሃይማኖት ተቋማቶች መግለጫ መስጠት ሲገባቸው አንድ ሰው በሀገሩ በሃይማኖቱ ምክንያት መሞት መገደል የለበትም ሊሉ ሲገባቸው ሁሉም ዝም ባሉበት በዛ ሁኔታ ላይ ልክ እንደዚህ አይነት ዜና ሲሰሙ ደግሞ ልባችሁ በጣም ይሰበራል፣ ያዝናል። አሁን ኢትዮጵያ በጥጋባቸው ምክንያት የራሳቸውን ኢንተረስት ለማሟላት ወደዛና ወደዚህ ሚሳኤል በሚተኳኮሱ ደረታቸውን በመሳሪያና በጉልበት ባሳበጡ ሀገራት መካከል ገብታ ከዚህ ጎን ነኝ ከዛ ጎን ነኝ ማለቷ በክፉ አገራት ወይም እኛን ሊያጠፉ አቅም ባላቸው በታጠቁ ሀገራት ክፉ አይን እንድትታይ ከማድረግ ባለፈ ለኢትዮጵያ የሚጠቅማት ምንም አይነት ጥቅም የለም ባይ ነኝ። በቅርብ ጊዜ እንኳን በሀገራችን ውስጥ በተቀሰቀሱ ጦርነቶች ብዙ ሴቶች ባሎቻቸውን፣ ብዙ እናቶች ልጆቻቸውን፣ ብዙ ህፃናት ወንድሞቻቸውና እህቶቻቸውን የተነጠቁበት፣ ሌሎች ቀሪዎች ደግሞ አካል ጉዳተኛ ሆነው የእድሜ ልክ ሀዘንና ጸጸት ያተረፉበት በትግራይ የተነሳ ጦርነት እንዲሁም በአማራ ክልል የተነሳ ጦርነቶች አሉ። በእነዚህ ጦርነቶች ውስጥ ብዙ ቤቶች በሀዘን ተመተዋል። ብዙ ህፃናት ከትምህርት ገበታቸው ተፈናቅለዋል። ሌሎቹ ሞተዋል። ህፃናት መማር ባለባቸው እድሜያቸው ላይ የባሩድ ሽታ እያሸተቱ በየቤታቸው በሞት ፍርሃት ተሸብበው እንዲደበቁና በስጋት እንዲወድቁ ተደርጓል። የትኛውም የሃይማኖት ተቋም በእነዚህ እልቂጦች በእነዚህ እርስ በርስ በምናደርጋቸው መጫረሶችና መታኮሶች ላይ ኖ ሃይማኖት ይሄን አይፈቅድም፣ አንተም ተው አንቺም ተይ ብለው የእርቅን ስምምነት ሲያደርጉ ወይም የሰላምን መግለጫ ሲሰጡ የትኞቹም የሃይማኖት ተቋሞች አላየንም። ይህንን ባላየንበት በስጋ የሚዛመድ በኢትዮጵያዊነት የሚካፈልህን ወንድምህን ሀዘን ባልተጋራህበት በዚህ ሁኔታ ላይ በጥጋበኞች መካከል በተፈጠረ ግጭት መሃል ገብተህ ከኢራን ጎን ነኝ፣ ከአሜሪካ ጎን ነኝ፣ ከእስራኤል ጎን ነኝ ማለት ከአትራፊነቱ አጉዳይነቱ ከጥቅሙ ጉዳቱ የሚያመዘን እንደሆነ ነው የሚሰማኝ። እኔ እንደዚህ አይነት ነገሮችን ስሰማ ግብዝ ከመሆን ያለፈ ነገር አይመስለኝም። መቼም እንስማማበታለን። እኔ ይህንን ነገር የማወራው ወንድማችሁ ሃይማኖት አለኝ። ሰብአዊነት ላይ ካልተመሰረተ እምነትህ ግን በጣም አሳዛኝ ነው ብዬ አስባለሁ። ሰብአዊነት ደግሞ አጠገብህ ከፈሰሰው ደም
ከቆሰለው ቁስል ካዘነ ወንድም የሚነሳ እንጂ ባህር ተሻግሮ በግብዝነት እዛ መንደር ላይ ላለ ሰው ብቻ አዝናለሁ፣ እዚህ መንደር ላለው ሀዘን አይመለከተኝም የሚል ከሆነ እሱ ግብዝነት ነው እና ግብዝነታችንን ብናስተካከል መልካም ነው እላለሁ። መልካም ቀን።